እዚያ ስራ ሄዳባት ነበር። ከዛ ልክ ወራን ከሞላች በኋላ 2 በነዶል ነው ይሄን ዋጭ ቪታሚን ብላ ሰጠችኝ አለች። ያንን ከዋጠች በኋላ ነው በአፍንጫዋ ደም ይወጣል። በአፍንጫዋ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋል። ከዛ አንስቼ አሁን ሐኪም ቤት ገብታለች። ሙስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላላዋ ሌላ ልጅ ትልካለች። ደላላይትና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጠው አይታወቅም። ልጅቱ አሁን ሞታለች እና ውሰዱ እያለች ነው ሴትዮዋ ማለት ነው። እባክሽ በየቦታው ትደውላለች፣ ትወስዳለች። ግን ምን እንደምሰጣቸው አላውቅም። አሁን የኛ በቃ ሰውነቷ ድብልቅ ብሎ አብጣለች። ምንድነው የሰጡች ስላት ቁርሴን እየበላሁ ነበር ቪታሚን ብላ ሰጠች። 2 ከይና እኔም ተቀብዬው አውቁታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ሰላም ብያለሁ። ይሄን ቪዲዮ ላይክ እና ሰብስክራይብ በማድረግ ሼር በማድረግ ደግሞ ላልሰሙት እህቶች አሰሙ ማለት ነው። ይሄንን ሪከርድና ቮይስ በጣም ያሳዝናል። አንዳንድ ደላሎች የሚሰሩት ስራ ማለት ነው ልክ ለራሳቸው ዜጋ ምንም ክብር የሌላቸው ከውጭ ዜጋ ጋር በቃ እጅና ጓንት ሆነው የሚኖሩ ለጥቅም ለብር ለገንዘብ ብለው እህቶቻችንን በዚህ መልኩ እንደዚህ እያስደረጓቸው ይገኛሉ። ምን ጥቅም እንደሚያገኙ አናቅም። እንግዲህ እህታችን እንደሰማችኋት የመጀመሪያዋ ፓናዶል እንግዲህ አመመኝ ስንል ራሳችን አመመን ወገቤን እግሬን ምናምን ካልናቸው ፓናዶል ነው የሚሉን አረቦች ማለት ነው። ታውቃላችሁ ፓናዶል ነው የሚሰጡን ቶሎ ብለው። ግን እንደሰጡን እኛ ደግሞ መጠቀም የለብንም። እኔ ድሮ ሲሰጡ ዝም ብዬ መዋጥ ነበረ። መዋጥ በቃ እቀበላቸዋለሁ። 2 ይሰጡኛል፣ ግን 2ቱን አልውጥም። አንዱን ነው የምውጠው ማለት ነው። ማለትም እኔ 2ቱ ጉዳት ያደርስብኛል ብዬ አንዱን ነው የምውጠው። አንዳንድ ጊዜ ደግሞ እቀበልና ዋጥሽ ወይ ሲሉኝ አወላለሁ፣ ቆሻሻ ቦታ ዶለዋለሁ ማለት ነው። ስንታመም ደግሞ ልክ እነሱ የሚጠቀሙትን ኪኒን ደግሞ የሚሰጡንም ሰዎች አሉ። ያኔ እንዳዘኔታም ነገር ይመስለኛል። እንደዚህ ነው መሜ እንደዚህ ነው ታላችኋቸው ወገቤን ቀረጣጠፈኝ ወይም እጄን እንደዚህ ያደረገኝ ሰውነቴን አብረከረከኝ ምናምን ካላችሁ ከነሱ በሽታ ጋር ያያይዙትና የነሱ የሚጠቀሙትን በሽታ ይሰጡ ነበር እኔ ማለት ነው። እምቢ ላለ ማለት እቀበልና ቆሻሻ ዶለው ነበረ። አሁን ዋናው ነገር ልጅቷ እንደዚህ እያደረገች አንዷ ልጅ እንደዚህ ያደረገ መጀመሪያ ወርቃ ተገኘች። እሺ 2ኛዋ ደግሞ ሄደች። እሺ የመጀመሪያዋ ልጅ ስትታመም ደላላዋ እያወቀች ለምንድን ነው እቺኛዋን የምታስገባት ነው? ኧረ ተው ባካችሁ እንደው ፈጣሪያችሁን እንደው ፍሩ። እነዚህ ምስኪን እህቶች እኮ ስንት መከራ አይተን እኮ ነው የምንመጣው። ቤተሰብ እኮ አለን የሚያዝንልን እኮ በእኛ የሚጎዳ እኮ ቤተሰብ አለን። የእኛስ ህይወት አያሳዝናችሁም? እኛስ ምስኪኖች አይደለንም? ተንከራተን የምንመጣው ስንት ባህር ጥሰን ስንት በረሃ ጥሰን የምንመጣው ሰርተን ልንለወጥ እንጂ ለመሞት አይደለም። ተው ግን ደላሎች ወዘኑልን። እንግዲህ ደላሏና አረቧ ይተዋወቃሉ ነው የምትለው። መልሳ ደግሞ ሰጠች አስገባችሁ። ደግሞ ቅርታ እየተደወለብኝ ይሽኛዋን ደግሞ ቪታሚን ነው ብላ 2 ኪኒን ሰጠችኝ ቁርስ ስበላ። ያንን 2 ኪኒን ስትሰጣት ዋጠች እንትን አለች። እሺ ይሽኛዋ ሞተች ብላ ደግሞ 2ኛዋ ነው ሞተች ብላ የተናገረችው ለደላሏ መሰለኝ። ሞተችና ነው ወሰዱ። ምን ይመስላል ታዲያ ይሄ? ምን ሆና ሞተች? እውነት በሀገራችንም በሰው ሀገርም ላይ እየረከስን ነው እኛ ሁላይ የኛ የኢትዮጵያኖች ህይወት ማለት ነው። ሀገርም ላይ በውጭም ዓለም ላይ በቃ መጥፋት መሞት መጥፋት በቃ ይሄ ሆነ ርካሽ ሆነን ውድ የምንሆንበትን ጊዜ አላህ ይመልስልን። ወላሂ እንደው ውድ እንደው ክብር የሚሰጠንን የሰው ልጅ ህይወት ውድ የሚሆንበትን ጊዜ ይመልስልን ያ ረብ። በጣም ልብ ይነካል። በየቦታው በቃ በየቦታው የኛ ህይወት እየባከነ ነው ያለው። እንደዚህ ሁሉ ደግሞ አላህ ይጠብቀን። ሁላችንንም እህቶቻችንንም ወንድሞቻችንንም አላህ ይጠብቃቸው። ሸረኛን አላህ ያሸሽልን። ወላሂ እንደዚህ አይነቷን ደላላና እንደዚህ አይነቷን ማለት ነው። አሁን እናንተ ሎኬሽን ምናምን ልካችሁ ለፖሊስ ማስያዝ አለባችሁ። እቺን ሴትዮ ሚዲያ ላይ ይሄ ነው ብላችሁ ከመለጠፍ ሴትዮዋን ለፖሊስ ማስያዝ ነበረባችሁ። ሎኬሽን ላይኖር ይችላል ግን አይታወቅም። ልጅቷ ልካላችሁ ከሆነ መጀመሪያ ደላሏን ስትይዟት
ደላሏን ታቋታላችሁ። ደላሏን ስትይዟት የሴትዮዋን የአረቧን ቤት ትናገራለች ማለት ነው። ከዛ ለፖሊስ ትቀርባለች። በእጇ ካለበት አሯን ትበላለች ማለት ነው። በአረቡ ሀገር ላይ የሰው ህይወት ቀልድ አይደለም። ይህ በድብቅ ዝም ብሎ እያጠፉ የሰው ህይወት መኖር ቀላል አይደለም፣ በአረቡ ዓለም ላይ ማለት ነው። እና እባካችሁ እንደዚህ አይነት ነገር ስታዩ ለፖሊስ አመልክቱልን፣ ህይወታችንን ታደጉን። ወላሂ ፈራን። አሁን እሱ ላይ ያስፈራን፣ በጣም ነው የሚያስፈራው። የሰው ልጅ እንደዚህ ስራ ሰራለሁ ብሎ ሄዶ ሌላ ችግር ከመጣብን በጣም ከባድ ነው። እህቶቼ ደግሞ ማለት ነው ነፍስ ግዙ፣ ነፍስ ወቁ። አልፈልግም በሏቸው። በቃ ካስገደዷችሁ ደግሞ የሆነ ነገር ብሉ ጠጡ ብለው ሲሰጧችሁ ማለት ነው መድኃኒት ነገር የሆነ ነገር በቃ ጠርጥሩ ተቀበሉና እንደ በላ እንደ ጠጣ አስመስላችሁ ድፉት ወይም ጣሉት። የሚጣል ከሆነ ቆሻሻ ሳያዩዋችሁ ማለት ነው የሚያስገድዷችሁ ከሆነ። ሲያማችሁ ደግሞ ፓናዶል ነው እነሱ ይሄንን ዋጡ ይሄንን ይሏችሁ የለ። አይ አልፈልግም እኔ ሐኪም ቤት ሄጄ ተመርምሬ ነው በሏቸው። ያም ከሆነ ደግሞ ግድ የሚያስገድዷችሁና ይቆጡብኛል ወይም የሆነ ነገር ታርግብኛል ከተኮሳተሩባችሁ ቅብል ብላችሁ እንደ ዋጣ አስመስላችሁ መጥፋትም መጣልም ትችላላችሁ። አትጠቀሙ። በግምት ኪኒን አትጠቀሙ ሲጀመር ማለት ነው። በሽተኛ ነው የምንሆነው። እኔ ወላሂ ዝም ብዬ የሰጡኝን በምቅምበት ሰዓት አሁን ላይ ተጸጸትኩ ማለት ነው። ፓናዶል ማለት ነው። በተለይ ፓናዶል፣ በተለይ የተለያዩ ኪኒኖች ማለት ነው። እንዴት ነው ያደረገሽ? እንዴት ነው ያመመሽ? ትሉኝ እንዲህ ነው ስላቸው፣ በቃ ይሄማ ለሁሉም ይሰከን ይሉኛል። ለሁሉም መድኃኒት ነው ይሉኝና ይሰጡኛል ክኒን። እውጥ ነበረ። በኋላ ላይ ግን አንዳንድ ጊዜ ብልጥ እየሆንኩ መጣሁ። የዋጥኩ አስመስልና ሲጀመር እነሱ ፊቴ ይመጡና ፍልቅቅ አድርገው ውሃ ይዘው ይመጡና ይሰጡኛል አይደለ? የዋጥኩ አስመስልና በታችኛው ምላሴ ጥርቅም አድርጌ ይዛታለሁ፣ በታች ምላሴ ማለት ነው። ከዚያም የዋጥኩ አስመስልና ውሃውን ጠጥቼ እነሱ ዘወር ሲሉልኝ ያችን ኪኒን አውጥቼ ትፍት አደርጋታለሁ ማለት ነው። በቃ እነሱ አዝነውልንም ሊሆን ይችላል። አንዳንድ ደግሞ ሸረኛም ሰዎች አሉ። እሺ ራሳችሁን ጠብቁ ከእንደዚህ አይነት ነገር። ኪኒን ሲሰጧችሁ አትጠቀሙ። የተለያዩ ነገሮችን ደግሞ አዲስ ስራ ሄዳችሁ ሰዎቹን ከጠረጠራችሁ በቃ ጥርጣሬ እስክትለምዷቸው ድረስ ሊሆን የሚጠጣ ነገር እንደዚህ ደፍረው ሲሰጧችሁ ጠጩ ብለው ትቅለበለቡባችሁ ምናምን ጠጣሽ ወይ ብለው መለስ ቀለስ የሚሉ ሰዎች አሉ። ደግሞ ያንን ነገር ደግሞ ጠርጥሩ። አሁን በአረቡ ዓለም ላይ ተበላሽተዋል ማለት ነው። ተበላሽተዋል። እና እንግዲህ አላህ ይጠብቀን ነው የምለው። እህታችንም እንግዲህ ደሟን አላህ ይመልስላት፣ አላህ ያጋልጥላቸው። እንግዲህ ምንም ማድረግ አይቻልም። ተጠንቀቁ ነው ለጥንቃቄ ያህል።